አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮንም ላይክ በማድረግ ጀምሩት። ከዕለታት አንድ ቀን በአንድ ሀገር ውስጥ እጅግ ባለጸጋ የሆነ ነጋዴ ነበር። ይህ ነጋዴ አብዱራህማን የሚባል አንድ ወንድ ልጅ ብቻ ነበረው። ነጋዴው ልጁን በጣም የወደውና ይንከባከበው ነበር። ሁልጊዜም ልጄ ሆይ ሀብት እንደ ጥላ አላፊ ነው፣ ጊዜ ደግሞ አይታመንም። ዛሬ ቢያስቀህ ነገ ሊያስለቅሰህ ይችላል እያለ ያስተምረው ነበር። አብዱራህማን ጎልማሳ ሆኖ የጋብቻ ጊዜው ሲደርስ አባቱ በረጋ ድምፅ እንዲህ ይለዋል፣ ልጄ ሆይ አንዲትን ሴት ለመግባት ስታስብ በሰርጋችሁ ሌሊት አንድ ጥያቄ ብቻ ጠይቃት። 1 ብር ከ2 ብር የሚበልጠው መቼ ነው በላት። መልሱን ካላወቀች ሳታቅማማ ፍታት። ይህንን መልስ ታማኝና እውነተኛ የሆነች ሚስት እንጂ ሌላ አታውቀውም ይለዋል። አብዱራህማንም የአባቱን ምክር ሰምቶ ከጎረቤት ልጆች አንዷን አጨ። በሰርጋቸው ሌሊት አባቱ ያዘዘውን ጥያቄ ጠየቃት። መልሱን ስላላወቀች ሳያቅማማ ፈታት። ጠዋት ላይ ወደ ቤተሰቦቿ ተመለሰች። ከዚያም ሁለተኛ ሴት አጨ። እሷም እንደ መጀመሪያዋ መልሱን ስላላወቀች ፈታት። አንድ ቀን አብዱራህማን በሱቅ ውስጥ እያለ አይኖቿ ብልህነት የሚታይባቸው አንዲት ቆንጆ ሴት መጣች። ውበቷ ማረከው። ስሟን ሲጠይቃት ናዋል አለችው። መመላለሷ በበዛ ጊዜ ልቡ በእሷ ተንጠለጠለ። ሁሉም ሴቶች እኩል ናቸው። አባቴ የነገረኝ ጥያቄ ሳልጠይቃት አገባታለሁ፣ አላህ የሻውን ያደርጋል ብሎ ለራሱ ተናገረ። ያለ አባቱ ፍቃድ አገባት። ቢጠራጠርም ጠየቃት። እሷም መልሱን አላወቀችም። በዚህም አብዱራህማን ልቡ አዘነ። አባቱ ጥያቄውን እንዴት መለሰች ብሎ ሲጠይቀው አብዱራህማን እውነቱን ደብቆ ነገረው። አባትም በልጁ ጋብቻ ተደሰተ። ከተወሰነ ጊዜ በኋላ አባትየው የልጁን ሚስት ጠርቶ አብዱራህማን የማይገምተውን ነገር አሳይሻለሁ አላት። ወደ ቤቱ መተላለፊያ ወስዶ ከግድግዳው ላይ አንድን ድንጋይ ፈነቀለ። ከበስተጀርባው ወርቅና ጌጣጌጥ የሞላበት ጉድጓድ ታየ። ይህንን ሀብት ለአብዱራህማን ያስቀመጥኩት ነው፣ እሱ ግን ብኩን ስለሆነ እንዳያጠፋው እፈራለሁ። ስለዚህ ሚስጥሩ በመካከላችን ይሁን፣ ችግር ሲገጥመው ብቻ ስጪው አላት። ነዋልም በስስት አይን እያየችው ሚስጥሩን ለመጠበቅ ቃል ገባች። አባትየው ሲሞት ነዋል እውነተኛ ፊቷን አሳየች። ልብስና ስጦታዎችን እያዘዘች አብዱራህማንን አደከመችው። እሱም ሳይሰስት ይሰጣት ነበር። አባቱ ያወረሰው ገንዘብ ሲያልቅ ግን ነዋል ሚስጥሩን አልነገረችውም። እንዲያውም በሱቁ ላይ ትኩረት ስላጣ ደንበኞቹ ጠፉ። ንብረቱንም በርካሽ ሽጦ ለምግብና ለሚስቱ ወጪ ያደረገው። በመጨረሻም ሱቁን ዘግቶ እንደ ተራ ሰራተኛ ለጉልበት ሥራ መሰለፍ ጀመረ። ናዋል የባሏን ደህንነት አይታ ስታፍር ከሰፈሩ ስጋ ሻጭ ጋር ግንኙነትን መሰረተች። ባሏ በሌለበት ስጋ እየጠበሰች ትበላለች። ለእሱ ግን ዳቦና ዘይት ብቻ ትሰጠው ነበር። አንድ ቀን አብዱራህማን ከአባቱ ጓደኛ ጋር ተገናኝቶ ታሪኩን ነገረው። የአባቱን ጓደኛ እንዲህ አለው፣ አባትህ ሀብቱን በሙሉ እንዳጠፋው አላምንም፣ የሆነ ቦታ ደብቆት ወይም ለሚስትህ ነግሯት ይሆናል አለው። አብዱራህማንም ያኔ የአባቱን ምክር ባለመስማቱ ተጸጸተ። በአባቱ ጓደኛ ምክር መሰረት አብዱራህማን ቤቱን እንደሚሸጥና ለጥቂት ቀናት ወደ ቤተሰቦቿ እንድትሄድ ለነዋል ነገራት። እሷም ቤቱ የኔ ይሆናል ብላ ተደስታ ሄደች። አብዱራህማን ቤቱን ሲፈችስ አንድ አይጥ ከግድግዳው ስር ሲወጣ ተመለከተ። ያንን ቦታ ሲመታው የአባቱ የወርቅ ክምችት ተገኘ። እያለቀሰ አባቱን መረቀ። ወርቁን አውጥቶ በቦታው የግመል ፋንድያ ሞላውና ድንጋዩን መለሰው። በማግስቱ ቤቱ በጨረታ ሲሸጥ ስጋ ሻጩ በውድ ዋጋ ገዛው። አብዱራህማን ሚስቱን ፈታት። ነዋልና ስጋ ሻጩ ሀብቱን ፍለጋ ግድግዳውን ሲከፍቱ ያገኙት የግመል ፋንድያ ብቻ ነበር። ስጋ ሻጩ ተታለልኩ ብሎ ነዋልን ደበደባት። ነዋል ሁሉንም ነገር አጣች። በኋላ ላይም አብዱራህማን በስጋ ሻጩ ገንዘብ ሱቁን መልሶ ከፈተ። የአባቱ ጓደኛ ዘንድ ሲሄድ ሶፊያ የምትባል ልጅን አየ። ሶፊያ እጅግ አይናፋርና ጨዋ ነበረች። አብዱራህማንም ሊፈትናት ፈልጎ ወርቅ መንገድ ላይ ጥሎ ሲከታተላት ሶፊያ ወርቁን አንስታ ለድሆች እንዲሰጥ ለመስጊዱ ኢማም ሰጠችው። አብዱራህማን በስነ ምግባሯ ተደንቆ ሊያገባት ወሰነ። በሰርጋቸው ሌሊት ያንን አባቱ የጠየቀውን ጥያቄ ጠየቃት። ሶፊያ ሆይ
1 ብር ከ2 ብር የሚበልጠው መቼ ነው ብሎ ጠየቃት። ሶፊያም በፈገግታ እንዲህ ብላ መለሰችለት፣ የገንዘቡ ምንጭ ሐላል ወይም በጥሩ መንገድ የተገኘ ከሆነ በአግባቡ ጥቅም ላይ ከዋለ 1 ብር ከ2 ብር ይበልጣል ብላ መለሰችለት። አብዱራህማንም እውነተኛዋን ሴት ለማግኘት 3 ሴቶችን ማለፍ ነበረብኝ ብሎ ተደሰተ። በደስታና በሀብት ኖሮ የአባቱ ምክር ከወርቅ በላይ መሆኑንም ተረዳ። የዛሬው ታሪክ እንደተመቻችሁ ተስፋ አደርጋለሁ። አላህ ሱብሓነሁ ወተዓላ በቀጣይ የምንገናኝ አድርገን። ከስር ያለችውን የሰብስክራይብ በተን በመንካት ቤተሰብ ይሁኑ። ሱብሓነከላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ።